በበቀለ የተናገሩት ለወለጋ ውስጥ ለተደረገው ወይ ደግሞ ወለጋ ውስጥ ላለ ህዝብ ብቻ አይደለም። የወለጋ ህዝብ አመድ አፋሽ ሆኗል። እናንተ ውስጥ ያሉ ሰዎች ሁሉ ነገ ይወጓችኋል። በአጠቃላይ በሀገሪቱ በኦሮሚያ በአጠቃላይ በሀገሪቱም ያለውን ህዝብ በአማራ ላይ የማነሳሳት ስራ ነው ሲሰሩ የነበሩት። የወለጋ ህዝብ አመድ አፋሽ ሆኗል፣ ለእናንተም አይቀርላችሁም የሚል መልእክት ነው ሲያስተላልፉ የነበሩት። ስለዚህ ይሄንን በምን መንገድ ነው እርስዎ ሊገልጹት የሚችሉት? እንደዚህ ብሎ አስተላሉ ነው። ያው ነው ቅድም ካልኩት ምንም እኮ ልዩነት የለውም። ይሄ እነሱ ትርጉም ነው። አመድ አፋሽ ሆኗል ማለት አንተ በመልካምነት ያደረከው ነገር በመጥፎ ሲታይብህና መጥፎ ሲመለስልህ አመድ አፋሽ እጅህ አመድ አፋሽ ሆነ ይባላል። የሆነው ደግሞ ይሄ ነው፣ ትክክል ነው። ይሄ ግን ከሌን ገላለሁ ከሌን እንዲያደርጋለሁ ማለት አይደለም። እንደዚህ ብለው ነው መተርጎም ከፈለጉ ይተርጉሙት። ግን ትክክለኛ ትርጉሙ ይሄ አይደለም። ለመባል የተፈለገው ተረትም ውስጥ እኮ ያለ ነገር ነው። ወርቅ ላበደረ ጠጠር ምን ላበደረ አፈር ይባላል። ይሄ ያለ ነገር ነው። አንድ ቀንም ቢሆን ውለታ የዋለልህን ሰው፣ አንድ ቀን ስላንተ መልካም የሚያስብልህን ሰው ለምን ክፉ ታስብበታል? ይሄ ወዳጅነት በዚህ አይሰራም፣ በዚህ መንገድ አይሄድም፣ አይጎለብትም፣ አይጸናም። መልካም ለዋለልህ ሰው መልካም ዋልለት ለማለት ነው የተፈለገው። ይሄ ትርጉሙ ጠፍቷቸው አይደለም። ነገር ግን አሁንም ቅድም እንዳልኩት ነው ማለት የምፈልገው፣ እንደፈለጉ የመተርጎም መብታቸው የተጠበቀ ነው። ነገር ግን በህግ አንጻርም ቢሆን አንድ ቀን የምንጠይቅበት ጊዜ እንዲመጣ ብቻ ነው እኔ የምመኘው። ይሄ ደግሞ ይሆናል የሚል እምነት ነው ያለኝ እኔ። ምክንያቱም የናዚ ጨፍጫፊዎችም ስንት ዘመን ካለፈ በኋላ ህይወታቸውን በሰላም መኖር ማይችሉበት ከየዓለም ማዕዘኑ ነው የታደኑት። ዛሬ ሚዲያ ላይ ቁጭ ብሎ ሲያዋጉ የሚውሉት እና በየቀኑ መነገር የሚገባው ቃላት አንዳንድ ሚዲያዎችን ተመልከተዋቸው እስቲ። ሰው ሲሞት ሞተ እንኳን አይሉም። ሞተ አይደለም ሞተ በቂ ሆኖ ሳለ ሞተ አይሉም አንዳንድ ሚዲያዎች። እስቲ አዳምጧቸው። ታረደ ስንት ዘመን እንደዛ አሉ። ይሄው ህዝቡን አስተራረዱት፣ ምኞታቸው ተፈጸመላቸው። አሁን ቃል ጠፋ። በቃ ከዛ በላይ የሚገልጹበት ሁሉ ጠፋ። አለን የሚሉትን ነገር ሁሉ ተጠቅመው ጠፋ፣ ቃላት ጠፋቸው። እንደዚህ አይነት ሰዎች አሁን ለህግ የማይቀርቡ ከሆነ ዓለም እውነትም ፍትሃዊ አይደለች። እውነት ፈጣሪ ላይም በጣም ኮምፕሌን እናደርጋለን። እንደዚህ አይነት ግፈኞች ህዝብ አባልተው ዝም ብለው በሰላም የሚኖሩ ቋንቋቸው ዛሬ ወደዚህ ዛሬ ወደዛ በቃ እንደ እንትን እየተጫወቱ የሚሄዱ የሰው ልጅ ሞት ለነሱ የእንትን መልቀሚያ የገንዘብ ሳንቲም መልቀሚያ ያደረጉ። ስለዚህ እኔ የምለው እነሱ እንደፈለጉ ይተርጉሙት። ነገር ግን የኔ ቋንቋ ፕሌን ነው። ኢትስ ፕሌን። ያንን ለእንትን ለምንም የሚጋብዝ ነገር አይደለም። ያንን መናገር አቅቶኝ አይደለም ወይንም ፈርቼም አይደለም፣ ግን ስለማላምንበት ነው። በህዝቦች መተላለቅ አላምንም። ምንም ዘላለማዊ ነን ብዬ አላምንም። እኛ ብናልፍም ልጆቻችን ይቀጥላሉ ብዬ ነው የማምነው። የልጅ ልጆቻችን አብረው ይኖራሉ ብዬ ነው የማምነው። ስለዚህ ኃላፊነት እንዳለበት አባት ሆኜ መኖር እና ማለፍ እፈልጋለሁ። ያንን ነው እያደረግን ያለን። ነገር ግን አካፋውን አካፋ ማለት ትክክል ነው። ገዳዩን ገዳይ ማለት ትክክል ነው። አጥፊውን አጥፊ ማለት ትክክል ነው እና በጥፋቱ እንዲቀጥል ነው እንደሚፈለገው። ስለዚህ የተናገርነው ይሄንን ነው። እኛም እድል ያገኘነው ትንሽ ስለተማርንና መናገር ስለቻልን ነው እንጂ የሚናገርላቸው የሌላቸውማ አልቀው ቀሩ አይደለም እንዴ? ጉሙዝ ዛሬ ማን ነው የሚናገርለት? ስንት መቶ ሰው በአንድ ቀን ተገሎ ሲቀበር ማን ነው ስለ ጉሙዝ አንስቶ የሚያውቅ? በቆዳቸው እየታደኑ በቆዳቸው ጥቁረት ብቻ እየታደኑ እንደ አውሬ እንደ ድኩላ ሲገደሉ ማን ነው ያለ? ማን መንግስት ነው የደረሰላቸው? ራሳቸው ከገነቡት ከተማ ውስጥ ከሰሩት ከተማ ውስጥ ዛሬ ደብዛቸው አንድ ሰው እስኪጠፋ ድረስ ያለቁት የት ሄዱ? ማን ያላቸው? የት ደረሱ ያላቸው አለ እንዴ? ምክንያቱም ፌስቡክ የላቸውም። ምክንያቱም ሚዲያ የላቸውም። ምክንያቱም የሚናገርላቸው የላቸውም። ከባጃጅ አውርደው እንደ እባብ ቀጥቅጠው ሲገሏቸው ማን ነው የተናገረላቸው? ማን ነው የተናገረው? የትኛው የሰብአዊ መብት ኮሚሽን ነው የተናገረው? የትኛው እንባ ጠባቂ ነው የተናገረው? የትኛው ጋዜጠኛ ነው የዘገበው? የትኛው ሬዲዮ ነው ያነሳው? ይሄንን የእነሱ ሞት አይደለም። እነሱ ኢትዮጵያውያን አይደሉም። በቆዳቸው ምክንያት ያለቁ፣ ጥቁር በመሆናቸው ብቻ ያለቁ። ይህ ጊዜውን ጠብቆ የሚነሳ ነገር ነው። ይልቅስ እንዲህ አይነት ነገር ላይ እጃችንን እየቆጠብን ከእንዲህ አይነት ድርጊት ራሳችንን እየቆጠብን ከአሁን በኋላ ለቀረው ጊዜ
የቀረው ህዝብ በሰላም እንዲኖር ማድረግ የምንችለውን ነገር ማድረግ ይሻላል። ስለዚህ ያልሆነውን ነገር ልክ እንደኛ ሆኖ ወይንም ደግሞ ሌላ ሰው እንዳይናገር እኛ ብቻ እንናገር፣ ሌላ ሰው እንዳይናገር፣ ሌላ ሰው ከተናገረ እንደዚህ እንደዚህ አድርገን አንገት እናስደፈዋለን የሚል ነገር አንገት መድፋት የሚደፋላቸው ሰው የለም ከአሁን በኋላ። እውነትን እውነት እያልን መሄድ ግዴታችን ነው። ይሄ ማንም ሰው ሊገነዘበው ይገባል። አካፋን አካፋ እያልን ነው የምንቀጥለው። የማንም ሰው መብት ሲከበር ሲደፈር ዝም ብለን የምንመለከትበት ጊዜ አይደለም ከአሁን በኋላ። ስለዚህ በዚህ መሰረት የሌለ ትርጉም እየሰጡ ሰዎችን ወደኋላ ለመመለስ እንሞክራለን ካሉ ይሞክሩት። ነገር ግን አንድ ነገር ብቻ እላቸዋለሁ፣ አይቻልም። አመሰግናለሁ አቶ በቀለ። ከዚህ ጋር እያይዘው እዛው ቃለመጠይቅ ላይ አንድ ቃላት ተጠቅመው ነበር። በተለይም ሸኔ በሚል ስም የኦሮሞ ህዝብ ነው የሚገድለው። በአጠቃላይ ሸኔ ሊገሉት የፈለጉትን ሰው የሚያወጡለት ስም ነው። በአጠቃላይ ብዙ ነገር ብለው የሰላማዊ መንገድ ፖለቲካ በሮች አሁን ባለው የፖለቲካ አውድ ውስጥ ያነሳሁለትን ጥያቄ በደንብ ድገመውና እርሶ የመለሱትን ነገር ላስታውሱትና የሚሉትን ነገር ልስማ እስኪ። ሰልፍ መጣት ትችላላችሁ ወይ? ሰላማዊ ፖለቲካ እንቅስቃሴ ማድረግ ትችላላችሁ ወይ? መግለጫ ከመውጣት ውጭ መግለጫው በተወሰነ ጊዜ ውስጥ አንዴ ከባባድ ነገር ሲያጋጥም ከዛ ውጭ መንቀሳቀስ ትችላላችሁ ወይ? የሰላማዊ ፖለቲካ በር ባለው የፖለቲካ አውድ ውስጥ አሁን ክፍት ነው ወይ የሚል ጥያቄ ነበር ያነሳሁት። የለም የሚል ነገር ነበር የመለሱት እና በቀለ ወይ ደግሞ በቀለ ወደዛ ሄዱ ቀጥታ የሰላማዊ ፖለቲካ በር ተዘግቷል፣ ወደ ጦርነት እንሄዳለን ብለዋል፣ ወይ ደግሞ ሸኔንም አወድሰዋል። ስለዚህ የኦሮሞ ነጻነት ጦርን ሊቀላቀሉ ነው፣ ወይ ደግሞ የኦሮሞ ነጻነት ጦር ቃል አቀባይ የሆኑ ነው የሚገኙት። ኦፌኮም በዚህ ጉዳይ ላይ መግለጫ ይሰጥን የሚሉ ፖለቲከኞችና ትልልቅ ሰዎችንም ሲናገሩ ሰምቻለሁ። ከዚህ ቀደም የኦፌኮ ፓርቲ አባል የነበረ አንድ ሰውም ስም መጥራት ብዙ ማስፈላጊ አይደለም የሚመጥንም ስላልመሰለኝ ለዚህ ሚዲያ መግለጫ እንፈልጋለን የሚል ጭምር ሲናገሩ ሰምቻለሁ። እና የሰላማዊ ፖለቲካ መንገድ ተዘግቷል ብሎ ሲናገሩ እንደው ምን ማለት ነው? እስኪ እኔ ያልኩት ያው እንግዲህ የአንድ ፖለቲካ ፓርቲ አባል ነኝ። እኔ የፖለቲካ ፓርቲ በህጋዊ መንገድ ተመዝግቦ ሀገር ውስጥ ለመንቀሳቀስ ሙከራ እያደረገ ያለ ፓርቲ ነው። ይህንን በሚያደርግበት ጊዜ እንዲያደርግ የተፈቀደላቸው ድርጊቶች አሉ። በሰላማዊ መንገድ መንግስትን መቃወም፣ ሰላማዊ ሰልፍ መጥራት፣ ቢሮዎችን መክፈትና ህዝቡን ማንቀሳቀስ፣ ማወያየት፣ አስፈላጊ ከሆነ የድጋፍ አስፈላጊ ካልሆነ ደግሞ የተቃውሞ ሰልፎችን ማደራጀት፣ ሰላማዊ በሆነ መንገድ ማናቸውንም የፖለቲካ እንቅስቃሴ ማድረግ ነው። ይሄ ነው እንግዲህ በህግ የተፈቀደልን። ህግን ከለላ በማድረግ ወይንም ደግሞ ህግ አለ ብሎ በህግ በመተማመን ማለት ነው። አሁን የምናየው ነገር በሁሉም ቦታ ህጎች ሲጣሱ እናያለን። የፖለቲካ ፓርቲ አመራሮች የዛሬ 2 ዓመት ከእስር ቤት እንዲፈቱ ፍርድ ቤት ትዕዛዝ የሰጠባቸው የፖለቲካ መሪዎች እስር ቤት ናቸው እስካሁን ድረስ። ምን ማለት ነው ይሄ? ለሌላው የፖለቲካ መሪ ምን ማለት ነው ይሄ? ስንት ነገር የሚናገሩ፣ ስንት ነገር የሚጽፉ፣ ስንት ሁከት የሚፈጥሩ፣ ሀገር የሚያባሉ ሰዎች በሰላም እየተንቀሳቀሱ ቢሮ እየከፈቱ ስንት ነገር በሚያደርጉበት አሁን የኦነግ አመራሮች በምን ሂሳብ ነው ታስረው እስር ቤት የሚማቀቁት? ምን አይነት ህግ ኖሮ ነው? ህጉ አልሰራም። ሰላማዊ ትግል አለ ማለት አይቻልም። ጽሕፈት ቤት ከፍቶ መስራት አይቻልም። ምንም ሳያደርጉ እስር ቤት ገብቶ ማቆ እዛ መቅረት መረሳት አለ። ሰላማዊ ሰልፍ ማስወጣት አይቻልም። ድጋፍ ማስወጣት አይቻልም። ማናቸውም የፖለቲካ እንቅስቃሴ ተወዳድሮ በማናቸውንም ማድረግ አልተቻለም። ይሄ ሁሉ ባልሆነበት ሁኔታ ሰላማዊ ትግል አለ ለማለት አይቻልም። ሰላማዊ ትግልን ገሎታል። ይሄ መንግስት ሰላማዊ ትግልን ገሎታል ነው ያልኩት። ይሄ ምኑ ውሸት ነው ታዲያ? ባይገለው እኮ ፍርድ ቤት ያሰራቸውን ሰዎች የፈታቸውን ሰዎች ይፈታ ነበር። ከ300 በላይ የሆኑ ቢሮዎቻችንን እንደዘጋ አይቀርም ነበር እኮ። እንደዛ ቢሆን ኖሮ ምንም አይነት እንቅስቃሴ እንዳናደርግ አይከለክልም ነበር። የሰው ልጅ በየቦታው እንደፈለገ ሲገደል ምንም አይነት ነገር ሳይናገር መንግስት ዝም አይልም ነበር ህግ ቢኖር።
እና የሰላማዊ ትግል የቱ ጋር ነው የሚደረገው? ምን ላይ ቆሞ ነው የሚደረገው? እና አልተገደለም ሰላማዊ ትግል። መንግስት ሰላማዊ ትግልን ገሎታል። አሁን ቢሮ ከፍተው እንደምንም እየተንቀሳቀሱ ያሉት በሰላማዊ ትግሉ ቢሞትም እኛ ግን ተስፋ አንቆርጥም በሚል የሚችሉትን ያህል እያደረጉ ያሉ ናቸው። በፍጹም ካሁን በኋላ አላዋጣም ያሉት ደግሞ ትተው ሄደዋል። እነሱ በሌላ መንገድ ከመንግስት ጋር መፋለም ጀምረዋል። ምክንያቱም ይሄ ብዙ ጊዜ የምንናገረው ነገር ነው። ሰላማዊ እንቅስቃሴን የማይፈቅድ የትጥቅ ትግልን አይቀሬ ያደርገዋል የሚባለው ዛሬ በኛ የተጀመረ ነገር አይደለም። ስለዚህ ወደዛ እንዳንሄድ፣ ወጣቶችም ወደዛ እንዳይሄዱ ስንመክር የኖርነውና እድሜያችንን እንደ በግ እያሰሩንና እየፈቱን የኖሩት በዚህ ምክንያት እና እኛም በያዝን እንቀጥላለን፣ እነሱም በያዙት ይቀጥሉ እና የሚዋጋው አላዋጣም ብሎ ይሄዳል። እኛ ግን አሁንም በመስመራችን ላይ አለን። ትናንት መንግስትን በምንታገልበት መንገድ እንታገለዋለን። ዛሬም እየታገልን ባለንበት መንገድ እንታገለዋለን። እንደዚሁ እንነጋገራለን። በቻልን ቦታ ላይ ሰላማዊ ሰልፍ እናስወጣለን፣ ተቃውሞ እናስደርጋለን። ሌሎችም ደግሞ ከትጥቅ ትግል ውጭ ከትጥቅ ውጭ ያሉ ማናቸውንም መንገዶች ተጠቅመን ወደፊት የምናደርገውን ነገር እናደርጋለን። እንደዚህ ሊቀጥል አይችልም። ትናንት የነበርንበትን 2014 እስከ 2018 የሄድንበትን መንገድ አጠናክረን እንቀጥላለን። ከዛ በተሻሉ ስትራቴጂዎች እንመለሳለን። ኦሮሚያን የማዳን ተግባራችንን እንቅስቃሴ እንጀምራለን። ዝም ብለን መሞት፣ ዝም ብለን ማለቅ አንችልም። ስለዚህ እንዴት እንደምንቀጥል ከህዝብ ጋር እንነጋገራለን፣ እንቀጥልበታለን። የትናንትና እውነታችን ዛሬም የተጠበቀ ነው። ትናንት ስንታገለው በነበረው መንገድ ዛሬም ትግላችንን እንቀጥላለን። ይሄ ደግሞ እኛም የምናውቀው ነው፣ መንግስትም የሚያውቀው ነው። ይሄ ምንም ማስፈራራትም አያስፈልግም። ሳያስፈራሩንም እኮ ያስሩን ነበር። ምንም ማስፈራራት አያስፈልግም። እንደዚህ ስላለ እንደዚህ እናደርጋለን ለማለት ይሄ ምንም ማስፈራሪያ አይሆንም። የምንተዋወቅ ሰዎች ነን፣ ብዙም አያስፈልግም ለዚህ። ስለዚህ የፓርቲ አቋም ምንጊዜም ተመሳሳይ ነው። ሁልጊዜ ታጋይ ነው። ሁልጊዜ በሰላማዊ ትግል ያምናል። ሁልጊዜ ይታገላቸዋል፣ አይላቀቃቸው። ይሄን ነው ማለት የምችለው። በጣም አመሰግናለሁ ኦቦ በቀለ። ተደጋጋሚ ጥያቄዎችን እያነሳው ያለሁት የእርሶ ንግግሮች ከሚገደለው ሰዎች በላይ ጩኸት ስላስነሳ፣ ከሚሞቱት ሰዎች በላይ፣ በሚሊዮን ከሚፈናቀል ህዝብ በላይ የእርሶ ንግግር እነሱ ጋር በጣም ጩኸት ሆኖ ለዚህ ህዝብ ድምፅ ስለሆኑና ለዚህ ህዝብም የሚገባውን ነገር ስለሰጡ ያንን ድምፅም ለማፈንና እርሶንም መሰል በእርሶ እግር ተከትሎ ለዚህ ህዝብ ድምፅ ለመሆን የሚፈልጉ ሰዎችን ዝም ለማሰኘት ቀጥታ የሚዲያ ጋጋታ ስለከፈቱ እነዚህ ነገሮች እንደማይቻሉ ከእንግዲህ የእነሱ ብቻ አይደለም ልሳን ሆኖ የሚቀጥለው፣ የእነሱ ድምፅ ብቻ አይደለም የሚሰማው፣ ከዚህ በኩልም የሚሰማ ድምፅ አለ። የምትፈልጉበት አውድ ላይ ተንትናችሁ ከዛ በኋላ ሚዲያ የምትከለክሉበት ዘመን አይደለም የሚለውን ነገር ነው ለማሳት የፈለኩት። በተጋጋሚ ነገር ለዛ ነው የማነሳው። አሁንም አንድ ነገር ቪዲዮ ላስደምጡት እና አንድ የቀድሞ ወታደር የሚናገረውን ነገር እንስማና እዙ ላይ የሚሉትን ነገር እስኪ ጥያቄ ያነሳለሁ። እቺ ጆር የምትለው አፏን ትከፍታለች። እዛ ተሰብስቦ እቺ ጆር የምትለው አፏን ትከፍታለች። እዛ ይሄ በቀለ ገርባ የምትለው በሙሉ ያቸው the same brand people ያ ኢትዮጵያ ከፈረሰች በኋላ and these people እኮ የሲአይኤ ኤጀንቶች ናቸው። አሁን ኦሮሚያን ወሰደው የኔ ወንድ ቀይ ነጭ ጥቁር የግብጽ ባንዲራ ምን አይነት ነው መልኩ? ዘበል ራሱ ነው ያኔ ሞግዚት እነሱ ራሳቸውን አይችሉም ብሎ ሞግዚት ሙዚቃውንም እንትን መዝሙሩንም ጽፎ ህዝብን ከህዝብ ጋር የሚያባላ የሰጠው እሱ በቀለ ገርባ እስር ቤት ሆኖ የጎንደርና የጎጃም ልጆች ቲሸርት አድርጎ ወያኔን ተፋልሞ በጥይት አረር ተቃጥለዋል። ታንኪ እንኳን አላላቸው። ዛሬ እነሱን ይሰድባል። ይሄ መንግስት አሁን ፋታ ሲያገኝ ይሄንን ህገ መንግስት እንደገና ማሻሻል ውስጡ ቆንጆ ነገሮች አሉ። አይጨዋል ከውጪ መጥተው አይደለም እንዴ ወለጋ ሄዶ ባንክ የዘረፉት መሬት ተፈወን ብሎ መግደል የጀመሩት እነሱ አይደሉ? የኛ ድርጅት እኔ ሸኔን ነው እንወጣው እኛን የሚወክል ነው ይላል። በሽታ ይወክለውና አማራና ኦሮሞ ይባላል ብለ አጣብቅ የሚባሉት የፖለቲካ ሰዎች ነው። እኛ ስናውቅ መንግስት እና ህዝብ ነው ሲቆራረፍና ሲባላ ምናየው። ህዝብና ህዝብ ተነካክቶ ያውቅ በቀለ ገርባ ነው ያልከው ነው ገለባ። አዎ እሱ ነው አንዱ በቀደም ለታ አይቻለ። ስማ አንድ ነገር ልንገርህ፣
እዛ ወያኔ እስር ቤት ውስጥ አንደኛ አባባል አለ፣ በሬ የቀለበውን ትቶ ያኮላሸውን። እንግዲህ ጀነራል ካሳዬ ጨመዳ የደርግ ወታደር ናቸው። በነገራችን ላይ የእርሶን ጥያቄ ሳላነሳ በፊት መጀመሪያ የኦሮሞ ወጣት እንዲገደል ግንባሩን እንዲል መንግስት ቀይ መስመር ለመንግስት ያሰመረላቸው ወይ ደግሞ ሪቫን የቆረጠላቸው እኚህ ሰው ናቸው እና ኦሮሞ ናቸው። ለምን በዚህ ደረጃ የኦሮሞ ህዝብ ላይ ይህን ጭካኔ እንደሚናገሩ እና ያንን ጦርነት እንዳወጁ አላውቅም። ምናልባት እድሜ መክሯቸው ያለፉበት የጦርነት ታሪክ መክሯቸው ከዛ ይቆጠቡ ይችሉ ነበር፣ ግን ሊቆጠቡ አልቻሉም። ጦርነት ነው ዛሬ የሚሰጡት እና በአጠቃላይ አማራን ይሳደባል ብለውታል እርሶ። ከዛ ጎን ለጎን ደግሞ የአማራ ወጣት በዛ ጎንደር ላይ ወጥቶ የበቀለ ደግሞ በቀለ ይፈታ ብሎ ቲሸርት አሳትመው ወጥቶ ዛሬ እነሱን ይሳደባል። ለጀዋርም ዝም ብሎ ይጮሃሉ፣ ህገ መንግስት ይሻሻል፣ ብዙ ነገር አስቷል። ውይይቱን ሰምተውታል ምናልባት ብዬ አስባለሁ እና ምን ይላሉ በእንደዚህ አይነት ንግግሮች ላይ በወቀለ? እኚህን ሰው የቪዲዮ ባታሳይኝ ጥሩ ነበር። በጣም ማከብራቸው ሰው ናቸው። በፊት በጦር ኃይሉ ውስጥ በኢትዮጵያ ጦር ሰራዊት ውስጥ የነበሩ ጊዜ ብዙ ጀብድ እንደፈጸሙ ነው እኔ የማውቃቸው እና አንድ የጻፉትን መጽሐፍ እንዳነበብኩት እዚህ ይለኛል እና ትልቅ ክብር ነበረኝ። እውነት ለመናገር ባላይ ይሻለኝ ነበር። በተለይም ደግሞ ትንሽ ያሳዝነኝ ያው ሌሎቹ እንደሚያደርጉት እሳቸው ማረጋቸው ነው። ሌሎቹ እንኳን አንድ ሰው ስለሚናገረው ነገር እንዲህ ስለሆነ ሀሳቡን በዚህ መልክ ቃወማለሁ አይሉም። ዝም ብሎ መሳደብ ነው ሰዎችን። ምን ተናገረ እስቲ እንስማ የሚል ሰውም የለም። ለማጣራት የሚሞክርም ሰው የለም። እሳቸው ለማጣራት አሁን መጽሐፍን የጻፉ ሰው ጀነራል የሆኑ ሰው ምን እንዳልኩ በአብዛኛው ማወቅ ነበረባቸው። ወያኔን በጣም ቢጠሉትና በጣም እንደዚህ ምርር ብሎ ስለ ወያኔ ቢናገሩ ምንም አልፈርድባቸው። ወያኔ አንደኛ ተዋግቶ አሸንፏቸዋል። ሁለተኛ ነገር ደግሞ ሰራዊቱን በትኖ ስራ ያጣ አድርጓቸዋል። ከነበሩበት ደረጃ በጣም ዝቅ አድርጎ መንገድ ላይ ጥሏቸዋል እና ያ ስርዓት በዛ ስርዓት ላይ እንደዛ ምርር ማለታቸው ትክክልም ነው። ይህንን ስርዓት ያው የጠላት ወዳጄ ነው በማለት መደገፋቸውም ጥሩ ነው። ነገር ግን እንደው ስለ ሰው በሚሰሙበት ጊዜ ይሄ ሰው ምን አለ ማለታቸው ብቻ ያሳዝነኛል። እንደው ስሜን እንኳን አስተካክሎ እንኳን ቢጠሩ እና አልጠበቅኩም እንደዚህ ይላሉ ብዬ። ምክንያቱም በጣም አልጠበቅኩም እና እኔ እሳቸው እንደሚሉት ብል በጣም እንደሚበሳቸው አውቃለሁ። በቀለ ገለባ ነው ያሉት አይደለም እና ግን እኔ ደግሞ ብቻ ይቅር ብዙ ነገር አንድ ነገር ብላቸው ከስማቸው ጋር የተያያዘ ነገር ብል ምን ያህል እንደሚሰማቸው አውቃለሁ። ግን መናገር ይቅርብኝና በሐሳብ ላይ እናተኩር ወደፊት። እሳቸውም እንዲህ ማለትህ ልክ ነው፣ እንዲህ ማለትህ ግን ልክ አይደለም፣ ይሄ እንዲህ አይነት ነገር እንዲህ ያደርጋል ብለው ቢተቹ ያንን እንቀበላለሁ። ሌሎቹም ያንን መንገድ ቢከተሉ ጥሩ ነው። እንዲህ አይነት ፖለቲከኞች ቢኖሩም ወደፊት እንዲህ አይነት ደጋፊዎች እና እንዲህ አይነት ነቃፊዎች ቢኖሩ እየተስተካከልን እንሄዳለን። ነገር ግን በዚህ አይነት ሁኔታ እየተሰዳደብንና እንደዚህ ክፉ ነገር እየተነጋገርን ብዙ መንገድ የምንሄድ አይመስለኝም እና ወደፊት ስለኔ መናገር ከፈለጉ እሳቸው እኔ አሁን ስለእሳቸው ባለፈው ጊዜ ተናግሬያለሁ። የተናገርኩት ደግሞ እሳቸው ያሉትን ነገር ነው የደገምኩት። ግንባራቸውን በስማ ብላችሁ ምቱ ነው ያሉት። ጭካኔ ከዛ ነው የተማርነው ነው ያልኩት። ይህንን አላልኩም ካሉ ይናገሩ፣ ወይንም ደግሞ ይህንን ማለቴ በዚህ ምክንያት ነው ይበሉ እንጂ
ወጥቶ ሰውን መሳደብና እንደዚህ ማለት በጣም የማይጠበቅ ነገር ነው ለማለት ነው። ሌሎቹን ሲያደርጉ ከሌሎቹ ይጠበቃል፣ ከትላልቅ ሰዎች ግን ስለማንጠብቅ ነው እንጂ ሌሎቹንማ እንደዚሁ እያየናቸው እናልፋለን። ይሄው ነው ሀብታሙ። መልካም አመሰግናለሁ ኦቦ በቀለ። ይሄንን አውርተን በዚሁ አውድ እንዳንወጣ አንድ ቪዲዮ ላሳየውትና ጥያቄ ላስከትል። ከዚህ ከኛ ውይይት ውጪ የሆነ ቪዲዮ ነው። የሀገሪቱን ፖለቲካ የሰልፍ ወይ ደግሞ የኃይል አስተላለፍ የሚጠቁመን ቪዲዮ ነው። እዛ ላይ የእርሱን ሀሳብ ብሰማ በጣም ደስ ይለኛል። ምናልባት በዝርዝር ሌላ ጊዜ እንመለስበታለን፣ ግን ለዛሬ ቪዲዮን ላሰማሁትና ያለውን ሁኔታ በደንብ ሰውም እንዲገነዘብ እርስዎም ምልከታዎትን እንዲያስቀምጡ ፈልጋለሁ። ይህ ቀላል አይመስላችሁ። እኔ ወያኔ ከፈለገ ለብዙ ዓመት ሊያራዝሙ ይችላል። ስምምነት ይጠይቃል። ከዛ በኋላ ዲሞቢላይዜሽን ማለት በጠቅላላ ወታደር የሚባል ነገር ይጠፋል። ከዛ ፓርቲ ማለት ነው የሚስማሙበት ቁጥር ላይ ብቻ ነው የሚደርሱት። ወታደር በትግራይ ውስጥ ይሄን ያህል ወታደር ብቻ ነው የሚኖረው፣ የሚታጠቀው ቤዚክ አርም ብቻ ጠመንጃ ብቻ ነው ይላል። ዲስአርማመንት ደግሞ ያላቸውን ዲስአርማመንት በሞላ ዋሻ የተደበቀውን በየቦታው ያለው ሁሉ ቦታ እየተጠቀሙ ማይንስ እንደሆነ መንገድ ላይ ማይንስ እነዚህ ፈንጆች ያለው ተደርገው እነሱ ሁሉ ቦታ እያሳዩ ያ ሁሉ ተለቅሞ ግምጃ ቤት መግባት አለበት። እነሱ የሚኖራቸው የተወሰነ ኃይል እግረኛ ኃይል እና ተራ ጠመንጃ ነው። ያ ደግሞ ኮንዲሽን አለው። እነሱ ኮንዲሽን ያስቀመጡት ምንድነው? ፎረን ፎርስስ ካልወጡ አናደርግም ብለዋል አይደል? ስለዚህ ኤርትራ ካልወጣች አያደርጉም ማለት ነው። ታደሰ ወረደ ያለው እሱ ነው። ሌሎችም ያሉት እንደዚህ ነው። እና ኤርትራ ደግሞ የፖለቲካ ዳይናሚክስ እንደምታውቁት ጠላትና ወዳጅንም ያገናኛል። አንዳንድ ጊዜ ወዳጅ፣ አንድ ጊዜ ጠላት። ኦኬ ያስ ዲፕሎማሲ እንትኑ ቢዩቲ ይሄ ነው። ስለዚህ አሁን እንትና ኤርትራ ከአማራ ጋር ሲያያዝ የኤርትራ ወልቃይት አካባቢ ነው ወሳኝ ነገር። እነሱም አይፈልጉም፣ እኛም አንፈልግም። ስለዚህ ኤርትራኖቹ እንዲወጡ አንፈልግም። ስለዚህ መሰሰርሊ የአማራና የኤርትራ አላያንስ ተፈጥሯል። ያን መጠበቅ አለብን፣ ማክበር አለብን። እነሱ የሚወጡ እኛም እንዲወጡ አንፈልግም። እንግዲህ ማነው በግድ አስገድዶ የሚወጣቸው? ኤርትራኖቹ ማለት ነው። ኤርትራኖቹ ተገደው የሚወጡ አይመስለኝም። እዚህ ስብሰባ ላይ እንኳን ዛሬ ሁሉ ሄድ ኦፍ ስቴት ሲመጣ እነሱ አልመጡም። እነሱ ከአሜሪካን ጋር ከባድ እንትን አላቸው። ስለዚህ እኛ የእነሱን ፈቃድ እናከብራለን። ለእኛም ሲባል ለራሳቸውም ሲባል እዛ ቢቆዩ ነው የምንፈልገው። ስለዚህ ያ ይውጡ አይውጡ የሚለው ረጅም ጊዜ ይወስዳል። በዚህ አውድ ነው የሚናገረው። ሻለቃ ዳዊት የሚባለው ነው ወለጋ የአማራ መሬት ነው ብሎ መጀመሪያ ጦርነት ያወጀው ሰው ነው። እና የኢትዮጵያ ፖለቲካ አስተላለፍ ወዴት እያመራ ይመስሎታል? በበቀለ ሉዓላዊነት የኢትዮጵያ ጠበቃ ነን የሚሉ ሰዎች ናቸው እነዚህ ሰዎች። እና አዎ እኚህ ሰውዬም ልክ ቀደም ሲል እንዳሳየኝ ጀነራል ነው እኔ የማያቸው። ከዚህ ሀገር ከድተው ወደ አሜሪካን የገቡ ጊዜ ማውቃለው። ያን ጊዜ እንደ ትልቅ ሰው ምን ቆጥራቸው ነበረ። ምክንያቱም ገንዘብ ዘርፈው ሄደዋል ምናምን በሚባልበት ጊዜ ያ ብዙም እኛ አልተሰማንም ነበር። ምክንያቱም ስርዓቱን እምቢኝ ብለው የሄዱ መስለውን ነው። እና ለሀገሪቱ ሕዝብ እድገትና ሰላም፣ ለነጻነት፣ ለሉዓላዊነት የሀገር ፍቅርም ያላቸው ይመስልን ነበር። አሁን ግን በጣም በሚገርም ሁኔታ የሌላ ሀገር ወታደር የሌላ ሀገር መንግስት የራሱን ሀገር ሲወር ስትራቴጂክ ነው፣ መልካም ነው። ስለዚህ እዚህ ያለውን ወገኔን ሲገልልኝ ጥሩ ስራ ነው የሰራው ብሎ እያሞካሸ እንፈልገዋለን እንደውም እንዲሄዱ አንፈልግም ብሎ ማለቱ በእውነት በጣም አሳዛኝ ነገር ነው። እና እኚህ ሰው የሚናገሩት ነገር ዝም ብሎ በቀላሉ የሚናገሩት ነገር አይደለም። ከምራቸው ነው የሚናገሩት እና የመንግስትንም ፖሊሲ ነው የሚናገሩት። ብዙ ጊዜ ያው የመንግስት አማካሪ ይሁኑ አላውቅም፣ ነገር ግን የመንግስትን አቋም ነው የሚያንጸባርቁት። ባለፈው ጊዜ ስለ ወለጋም የተናገሩት እሳቸው ናቸውና ወለጋ የኛ ነው የአማራ ነው፣ ይሄንን
ወለጋን መልሰን የምንይዝበትን አቅም በቅርቡ እናዳብራለን አቅሙም አለን ብለው ነበር እና ያን ጊዜ እንደ ቀልድና እንደ ፌዝ ነበር የታየው። ነገር ግን ዛሬ የሆነው እውነት ነው። ስለዚህ ከመንግስት ጋር የሚነጋገሩትን ነው የሚነግሩን። ስለዚህ ኢትዮጵያ ቴሌቪዥን ከማዳመጥ እሳቸውን መስማትም ጥሩ ነው፣ የመንግስት ጉዳይ ስለሚያወሩ ማለት ነው። እና ምንም ስለ ሉዓላዊነት እዚህ ኢትዮጵያዊነት እንደዚህ ብለው እያስፈጁ እየገደሉ ነገ አሁን የትግራይ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብለው እንዴት እንደሚያስቡ አላውቅም። እንዴትስ ኢትዮጵያዊነትን ሊመኝ እንደሚችል ሊነግሩን የሚችሉ አይመስለኝም። የሀገሬ መንግስት ነው የሚለው መንግስት የሌላን አገር ወታደር አምጥቶ እያስደበደበው እያስገደለው እያስደፈረው እያዘረፈው አገሬ ነው ብሎ ከኛ ጋራ ይቀጥላል ብዬ ምን አይነት የሞራል ልዕልና ከሌላቸው በስተቀር ይቀጥላሉ ብዬ ወይንም ይቀጥሉ ለማለትም እጅግ በጣም የሚከብድ ነው ለሰው አእምሮ ማለት ነው። ስለዚህ እሳቸው እንግዲህ ዛሬ ኃይል አሰላለፉ እንዴት እንደሆነ ነግረውናል። ኤርትራና አማራ ሆነው በኢትዮጵያ ላይ ማለት ነው። አሁን እንደዛ ነው አሰላለፉ ግልጽ እየሆነ ያለው። በኢትዮጵያ ላይ ነው አሁን የሚዘመተው። ምክንያቱም ትግራይ ኢትዮጵያዊ ነው ብለን እንወስዳለን። ኦሮሚያ ላይ ዘመቻ አለ፣ ሌሎችም ህዝቦች ላይ ዘመቻው ይቀጥላል። ስለዚህ ይህንን በዚህ መሰረት ነው ሰው መታገል የሚጠበቅበት ወደፊት የሚመስለኝ። የኃይል ሚዛኑ ያው ሰውየው በሚነግሩን መሰረት ነው። በዚህ ሁለት መሃል እየተከፈለ ነው። ኤርትራም አልወጣም ብሏል፣ ሊወጣም አይገባም ብሏል። ይሄ የመንግስት ፖዚሽንም ነው። ስለዚህ ኢትዮጵያ ህዝብ ይሄንን ቁርጡን ማወቅም ጥሩ ነው። ቁርጡን ማወቅና ማድረግ የሚጠበቅበትንና ማድረግ ያለበትን ነገር ለማድረግ ከአሁኑ ዝግጅት ማድረግ እንዳለበት የሚያሳስብ ነው። ስለዚህ መልካም ነው ብዬ ወስዳለሁ። እንደው በንግግሮት ላይ በበቀለ እንደ መጨረሻ ቃል እናደርጋትና መንግስት ሰሞኑን የዛሬ 2 ወር አካባቢ በፕሪቶሪያ በደቡብ አፍሪካ የተፈራረመውን ፍርሚያ በኬንያ ናይሮቢ ደግሞት ትላንትና ከ2 ቀን ስብሰባ በኋላ መግለጫ ሰጥቷል። በመቀሌም ጭምር ሄዶ ሰሞኑን ስብሰባ እንደሚደረግ ነው ቃል ኡሁሩ ኬንያታ ሲናገሩ የነበረው ትላንትናና የፎሪነርስ የሚባሉት ኡሁሩን ተጠይቀው ነበር። የውጪ ታጣቂዎች በሚል ጉዳይ ተታሰላቸው ይወጣል የሚል አስረግጠው ነበር ሲናገሩ የነበሩትና እሱ ደግሞ የመንግስትም ፖዚሽን ነው ይሄ ነገር ኤርትራ እንዳትወጣ የሚፈልጉት የሚል ነገር ነው ያንሱልኝና ይሄ ወዴት ነው የሰላም ሂደቱ ወዴት ሊወስደው ይችላል የሚል ነገር አለዎት? እስኪ እቺ እንደመደምደሚያ እናደርገው። እኔ የሰላም ስምምነት አይባልም፣ ያው የተኩስ አቁም ስምምነቱ ከመጀመሪያው ጀምሮ ሰው በአተረጓጎሙ የሰላም ስምምነት መስሎት እንደነበረ ያው ግልጽ ነው። ነገር ግን ተኩስ ማቆም ነበር። ተኩስ እንግዲህ ምን ያህል ጊዜ ወደ ሰላም ድርድር የሚያመራ ከሆነ የግድ ወደ ጦርነት መመለስ ግዴታ ይሆናል። ስለዚህ አሁን እኛ እንደምናየው በሁለቱ መንገድ ቃል የተገባው ነገር ስራ ላይ የዋለ አይደለም። ስለዚህ እኔ በፊትም ስምምነቱ ተደርጎ በሁለተኛው በሶስተኛው ቀን ትዝ ይለኛል አንድ ቦታ ላይ ይሄ ነገር ጊዜያዊ ነው፣ ነገር ግን ከተወሰነ ጊዜ በኋላ የሚቀጥል ይመስለኛል ብያለሁ። ያ አሁንም እምነቴ ያው ነው፣ ወደዛ የሚመለሱ ነው የሚመስለኝ። ሁኔታዎች የሚያሳዩትም አሁን ወደ ፕሮፓጋንዳ ጦርነትም ገብተዋል። የፕሮፓጋንዳ ጦርነቱ መጀመሪያ ላይ ህጋዊም አይደለም ትክክልም አይደለም፣ ከዛ ተቆጠቡ ተባብለው ሁለቱም ተቆጥበው ነበረ። ግን አሁን ሁለቱም አፋፍመውታል። ይገባል የተባለው
እርዳታ እና ይጀምራሉ የተባሉ ኢንፍራስትራክቸሮች ዝርጋታም ይሄን ያህል እየሄደ እንዳልሆነ እየታየ ነው። የኤርትራና ከመከላከያ ሰራዊት ውጭ ያሉ ኃይሎች ይውጡ የተባለው ነገር መውጣታቸው ይኸው ሊወጡ አይችሉም እየተባለ ነው። ስለዚህ ወደ ጦርነቱ የመመለስ እድሉ በየቀኑ እየሰፋ ያለ ነው የሚመስለኝ። ስለዚህ አሁን ወደዛ የምንመለስ ከሆነ ሀገሪቱ ወዴት እንደምትሄድ ግልጽ እየሆነ ይሄዳል። የተፈራው ነገር እየመጣ ይሄዳል። ይሄ እንዳይሆን ምኞታችን ነው። ነገር ግን የኛ ምኞት ብቻ አይደለም። ይሄንን በዚህ ጉዳይ ላይ ውሳኔ የሚሰጡ አካላት አሉ። እነሱ ፈቃደኝነት ይጠይቃል። ያ ፈቃደኝነቱ ደግሞ ለጊዜው የለም። ስለዚህ በሚቀጥሉት ጊዜያት ውስጥ የሚሆኑትን ነገሮች እንጠባበቃለን። ኦቦ በቀለ በጣም ነው አመሰግነው። ረጅም ጊዜ ወስደን የተወያየ ነው። እንግዲህ ለነበረን ጊዜ ከልብ አመሰግናለሁ።